ፀሐይ በእግዚአብሔር ኮተረጋይ ናይ ውጪና እዚህ ሳሎን አይሻለን? ሳሎን እናውራ። መኝታ ቤት እኮ መግባት እኮ አይጠበቅብሽም ነበር። ነይ እስቲ ፍቅር አስተካክሉ እና እንወጣለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። ለዚህ በተረጋጋ መንፈስ ተረጋጊ። አንቺ ራስሽ ስለምወድ ነው። ተረዳኝ። ባልወደኔ እዚህ ድረስ መጣ ነበር። እኔ አልጋ ላይ ቁጭ አለ ዳኒ በእናትህ እዛ ጋር ቁጭ እንደ ጃኬት ስለሽ መጣሉ። ለምንድን ነው በሩ የምትከፍቺው? ምንድነው? ለምንድን ነው ባጣው? ቆይ ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። እንግዲህ ነገሮችን እያያችሁ ነው፣ እየተፈጠሩ ያሉትን ነገሮች እያያችሁ ነው። በጣም ከባባድ የሚባሉ ነገሮች እየተፈጠሩ ነው። ባለፈው ሻንጣ መጥቶ አይታችኋል፣ ትላንትና ማለት ነው። እና እዛ ሻንጣ ውስጥም ደግሞ የተገኘው ነገር ትንሽ ከባድ ነገር ነው። አይታችኋል፣ የሴት ልብስ ምናምን። እንደገና ደግሞ የጋብቻ ሰርተፊኬትም ተገኝቶብናል ማለት ነው። ተገኝቷል የኔና የእሷ ማለት ነው። እና የኔና የፀሐይ ነው ትባለው። እና በጣም ነው የሚከብደው ለማውራት ግን። እና በመጨረሻም እሷ አሁን እዚህ ነው ያለችው፣ ውስጥ ላይ ነው ያለችው። አንዳንድ ነገሮችን እያየች ነው፣ ቤቱ ምናምን እያየች ነው። ለመናገር ይከብዳል፣ ግን ከመናገር ውጭ አማራጭ የለኝም። ብቻ እግዚአብሔር የምለምነው ዛሬ ፍቅርና ዳንኤል እዚህ ቤት እንዳይመጡ የሚል ጸሎት ብቻ ነው የምፈልገው እኔ ማለት ነው። ምክንያቱም እኔ አላቅም እንዴት እንደሆነ ማለት ነው። እና እሷ ተመልሳ ወጣ እስክትሄድልኝ ዛሬ እንግዲህ አጠቃላይ ጠቅልላ አይደለም የመጣችው፣ እቃዋን ሰብስባ ምናምን አይደለም የመጣችው። ብቻ ቤቱን አይቼ እመለሳለሁ፣ ነገ ግን በስነ ስርዓት እገባለሁ ብላ ስለሆነ እንትን ያለችው። በዚህ መሀል እሷ ተመልሳ እስክትሄድ ድረስ እንዳይመጡብኝ ነው የምፈራው ማለት ነው። እና ብቻ እንዳልጠይቃት ውጭልኝ ብዬም እንዳልጠይቃት ሌላ ችግር ነው አሁን አይነት ነገር እንደሆነ እና ከባድ ነው ቤተሰቦቻችን ነገሮች። አሁን ደግሞ እንደዚህ ራሱ የሆንኩ እንደሆነ ብሰማም ደግሞ ችግር ነው ማለት። እንደዚህ እያወራው እንደሆነ ራሱ ብትሰማ ችግር ነው። በጣም ነገሮችን ታከብዳለች። እና ብትሄድልኝ ምናምን ደስ ይለኝ ነበረ። እና እሷ እስክትሄድ ድረስ እነሱ ባይመጡ ዛሬ ሰላም ሆናለሁ ማለት ነው። እና ለእናንተም ብዙም ነግራችሁ ማወራችሁ ማጫወታችሁ ጉዳይ ነበረኝ፣ ግን አሁን ዝም ብል የተሻለ ይመስለኛል። ወይኔ አልጨረሰች ይሆን እንዴ? በእግዚአብሔር ወይኔ ጨርሳ ብትወጣም ችግር ነበር። ፀሐይ በእግዚአብሔር አልጨረሽም? ኧረ በእናትሽ ሰዓት እኔ የሚሄድበት እኮ አለኝ። በእናትሽ በእግዚአብሔር ወይ እኔ አስተካክለዋለሁ። በቃ ቢያንስ ነይ እና ውይ ነይ እስኪ እናውራ፣ መጀመሪያ እናውራ። ቤት ውስጥ መኝታ ቤት ለምን ትገቢያለሽ? ቆይ አንቺ ጠቅልለሽ አልመጣሽም አይደል? ዛሬ ጠቅልለሽ እኮ አልመጣሽም አይደል? እኮ ተረጋጊ። ነይ ውጪና እዚህ ሳሎን አይሻለን? ሳሎን እናውራ። መኝታ ቤት እኮ መግባት እኮ አይጠበቅብሽም ነበር። ሳሎን ቁጭ ብለን እናውራ በቃ። እና ደግሞ አትቆይ፣ ሰው የሚልሽን ስሚ፣ አትቆይ በእግዚአብሔር ነይ እስቲ ፍቅር
ነይ እናውራ መጀመሪያ ሲንወያይበት በነገሮች ላይ ማለት ነው። ይኸውልሽ ቆይ ባንዴ ሁሉንም ነገሮች እኮ ብናወራ ማለት ነው ሆድ ባዶ ይቀራል። በዛ ላይ ደግሞ ጸብ ሊፈጠር ይችላል። አንቺ ላይ ጥቃት ሊፈጸም ይችላል። ብዙ ነገር ሊሆን ይችላል እኮ አይደል እንዴ? ምንድነው የምትለው? ምንድነው ለምንድነው የምታስጨንቀኝ? እኔ በእናትሽ ሃኒ ባባ ፍቅር ምናምን አትበይኝ በእናትሽ። እንዴ ምንድነው? ምን አለበት? ምን ነው አትወደኝም እንዴ? ኃይለኝነትሽን ቀንሽ እስቲ። ምን አረኩ? ምን አጠፋው? እሺ መተሽ ቀጥታ ገና ሚስቴ ከቤት ሳትወጣ እቋን እንኳን እኮ ይሳል እኔ መጣሁት እኮ በቃ በእንግዲህ ላይ ነው አይደል መጣሁት። ለአንድ ቀን ዛሬ ምን አለ ብትረዳኝ ምን ችግር አለው? አይቼ መጥቼ ደግሞ ነገ አመጣለሁ። ምንድነው አንደኛውን እኮ ነው ልመጣ ውጭ አልሻት አይደል? እሷ እንዴ ግድ ነው ታዲያ። እንዴት ይደረግ? እሷ አንተ ማድረግ ካለበት ደግሞ ትክክል ነው። እንዴት ነው ማድረግ ያለበት? እሺ እንዴት ነው መሆን ያለበት? መሆን ያለበትማ ቢያንስ ዛሬ እነሱ በአጋጣሚ ሊመጡ ይችላል። ይምጡ ታዲያ። እዚህ ቤት ውስጥ እያሉ አንቺ እያለሽ መምጣት የለባቸውም እንዴ? እንዴ ነው ታዲያ? እስከመቼ ነው የምጠብቀው ታዲያ? ነገሮችን ላስተካክል። ቆይ የእሷን ቦታ ላስይዝና ትመጫለሽ። በቃ አንደ ላይ ጠቅልለሽ እስከመቼ ልታገስ? እስከመቼ የሚል መልስ አልሰጥሽም ግን ማለት ነው። አይታወቅም። በቃ ቢያንስ እስከዛ ድረስ ግን በቃ ውጭ ቆይ። ለምን እና ደግሞ ምን አስፈለገ? ቆይ እዛ እንደዛ ድረስ ማለት ለምን? አልጨረሽም? አትወጪም? እኔ አልወጣም። ለምን እንዴ? ለምን መውጣት አለብኝ እንዴ? አልጋውን ምን አነጣጥፋለሁ? የሚስተካከለው ነገር እኔ ተዝረክርኳል። እነሱስ ቢመጡ ምንድነው ተዝረክርኳል እኮ። በቃ ቶሎ ነይና አስተካክሊውና ትወጫለሽ። ነገር አስተካክሊውና በቃ ትወጫለሽ። አስተካክሊው እና እንወጣለን። ከዚህ አትውጪ። ሃኒ አትበይኝ በእናትሽ። በዚህ ስም አትጥሪኝ። እኔና አንቺ በሚያምርብን በየስማችን እንጠራራ። ፀሐይ ሳሚ በይኝ በቃ አለቀ። እኔ ፀሐይ ልሻለሁ፣ አንቺ ሳሚ በይኝ። ሃኒ ማሪ ምናምን አትበይኝ በቃ። እንዴ እንገዳደላለን እንድንጫረስ ነው እንደምንፈልገው? ይሰራል አይደል? አይምሮሽ በትክክል ይሰራል አይደል? አዎ ይሰራል። ምንድነው ዛሬ ደግሞ አዲስ ሆንክብኝ? አዲስ ነው እንዴ ዛሬ? ምንድነው የምታውቂኝ ሳሚ ነኝ ግን ማለት ነው። ታዲያ ምን አጠፋው? ምንድነው ችግሩ? በርጋታው አነጋግረኝ። ይሄንን ቃላት ሃኒ ማሪ ምናምን የሚለው ማንኛውም ሰው ፊት እንድትጠሪኝ እኔ አልፈልግም። ለምን? ስለማልፈልግ ነው። በቃ ምን አጠፋው? እንዴ ነው እንዴ? እናንተ እስከዚህ ድረስ እንደዚህ ተደራርሰናል እንዴ? ምንድነው? ምን ችግር አለ? እሺ ምንድነው ያጠፋሁት? እሺ እኔ ጋር ችግር ካለ ንገረኝ። ችግር አለው። ምንድነው ችግሩ? ሰው የሚልሽን አትሰሚ። ምን አረኩ? አንተ መውደዴ ነው እኔ ክፋቴ? ምንድነው? መውደድሽ ሳይሆን እና ታዲያ ነገሮችን ያላግባብ ነው እያደረግሽ ያለሽው። ምን አረጉ? በሚስት ላይ ሚስት ደርብ እያልሽ ነው። በቃ ተዋታ ፍታት። በአንድ የሚታው ነገር አይደለም። ታዲያ ምንድነው? ምን ችግር አለው? በቃ እኔን እኮ ብትወደኝ አንተ ወስን ነበር። አሁን እኮ ምንም ነገር ልትረዳኝ አልቻልክም። እኔ አንድ ጥያቄ ልጠይቅሽ። ይሄንን ቤት እኮ ያቀናችሁ እኮ ምንም ቢሆን ከኔ ጋር ለፍታ ነው አይደለ? ዝም ብለሽ በአንድ ካልቹ ውጪ ትያታለሽ። ይሄ ነው በዚህ ነው እንዴ እኔን የምለውጠኝ? እኔ በሱ እየለወጥኩሽ አይደለም። ታዲያ ምንድነው? ለጥቅም ነው አንተ? ምንድነው ችግሩ ታዲያ? ይሄ ነው እቃው ነው የሚያስገባው ነው ወይስ እኔን ነው የምትፈልገው አንተ? እኔ እኮ ስላልገባኝ ነው አላማ። አሁን ጨርሰ አትወደኝም? ውጪ ላይ ነው። እሺ ንገረኝ። ሻይ ቡና እያልን ውጪ ላይ እናውራ። እዚህ ጋር ማውራት አይጠበቅብንም። ሊመጡ ይችላሉ። አብረን ልንኖር አይደል እንዴ? እናንተ ምንድነው የተባባልነው? ለምን አትነግራቸውም? ቁጭ ብለህ በእርጋታ ለምን መንገራ? አብረን በእናትሽ እኔ በጣም ቢያንስ ልለምንሽ ወይም በቃ አሁን ሰዓቱም በጣም እየሄደ ነው። ውጪ ላይ ሂጂና በቃ ቤቱኛ አንቺም እኔም እናወራለን። በቃ ደውልልሽ። እስቲ ቆይ አንዴ እኔን ምለን አንዴ ተማስተ ወደ ራስ ተመለስ። ተረጋጋ እስቲ አንዴ ቁጭ ብለን እንኳን ወደ አልጋ ሄደን ቁጭ ብለን እናውራ። አልጋ ላይ ጭራሽ አልጋ ላይ ሆነን ነው ምን አለ እንደ ዱራችን መሆን አንቺ ምንድነው ችግሩ? እንደ ዱራችን እስቲ ወደ ራስ ተመለስና ቀስ ብለን እስቲ በተረጋጋ መንፈስ ተረጋጊ። አንቺ ራስ ስለምወድ ነው ተረዳኝ። ባልወደኔ እዚህ ድረስ መጣ ነበር እንደዚህ አደርግ ነበር። ምንድነው ችግሩ? ቆይ እሺ ምን አጠፋው? እሺ ወይ ጥፋትህን ንገረኝ። ያጠፋው ጥፋት ካለ ቀስ ብለን በተረጋጋ መንፈስ ገብተን እናውራ። ቁጭ ብለን በተረጋጋ መንፈስ ገብተን አልጋ ላይ ቁጭ ብለን እንነጋገር። ምንድነው ችግሩ? ይሄን ያክል እኔ እስከዚህ ድረስ ምን ያጠፋው? እኔ አልጋ ላይ ቁጭ አለ
ውጪ እስከምልሽ ድረስ እንዳትወጪ። ሰምን ድምጽ ማታሰሚ እሺ? እንዳልኩሽ እነሱ ናቸው የመጡት። እሺ ድምጽ አታሰሚ፣ ድምጽ አታሰሚ። በእግዚአብሔር ማን ነው? ዳኒ ነው። ቀስ በል በእናትህ፣ በር አትስበር። ፍቅር አለች እንዴ? ለምን መተው ነው? ቁጭ በል መነጋገር እንችላለን። ዳኒ ውጪ እናውራ በቃ። ምንም ውጪ የምናወራው ነገር የለም። አይደለም ውጪ ማውራት ስለዚህ በጣም እየጨነኩኝ አሁን ገባኝ። ግን እሺ ውጪ ሻይ ቡና እያልን እናወራ። ሻይ ቡና አይደለም፣ እዚህ የምናወራው ነገር አለ። እቤት ውስጥ ለምን እናወራለን? ጭቅጭቅ ነው። ጎረቤትም እንረብሻለን ምናምን ነገር። እህቴን እኮ ነው ዞር በጣም እየተሰቃየች ነው ባንተ ምክንያት። ጎረቤትም እንረብሻለን። ውጪ እናውራ በቃ። መጣው ነው ጎረቤት የምንረብሽው እስካሁን ድረስ። ጃኬት ለብሽ መጣው እኮ እዚሁ ቁጭ ባለ በቃ። ምን ማለት ነው ጃኬት? መጣው ጋር እሺ፣ እየበረደኝ ነው። ጃኬት ለብሽ መጣው። አንተ ስለሚስት አትጨነቅም እንዴ? ዳኒ በእናትህ እዛ ጋር ቁጭ አትልም እንዴ? ጃኬት ለብሽ መጣለሁ። የምን ጃኬት ነው ለብሰው? ለምንድን ነው በሩ የምትከፍቺው? ምንድን ነው? ለምንድን ነው መጣው? ቆይ መጣው። ማናት? ምን ማለት አክስቴ ነበር። ማናት? ምጮ አክስቴ ነች። አክስቴ? ቆይ እዚሁን ምንድነው አክስቴ? ምንም ሃኒ እያለች አክስቴ ቤተሰብ ነው። መናት ውጪ እናውራ። መለለ ለዚህ አይደል እንዴ? ማነሽ አንቺ? ኧረ በእናትህ ዳኒ ማነሽ? እዛው ማንም አይደለም። እኔ ራሴ ቆይ ጠራት። አኒ ምንድነው? ማን ነው የሚያስጨንቀው? ወይኔ ምንድነው እሱ? ወይኔ አንተ ምንድነው? ሰላም እንተዋወቃለን። ቁጭ በይ። ቆይ አውቃታለሁ። ቁጭ በይ። አውቃታለሁ አላውቃትም? እንተዋወቃለን። አይ ቁጭ በይ። ማነሽ አንቺ? ቁጭ በይ። ቁጭ በይ። ምንድን ነው የምትቀመጠው አንተ? ማነሽ? ቁጭ በል አባዬ። ምን ሆነ ነው? እንዴት እቀመጣለሁ ብለሽ ነው? ማነሽ? ቆይ ይኸውልህ፣ ቆይ እኔ ራሴ አስረዳለሁ። ዝም በል። ምንድን ነው ዝም በል ማለት እንዴ? ማነሽ? ንገረው። እኔ ማን ነኝ? ንገረው። ማነሽ አንቺ? ቆይ ለምንድን ነው የመጣሽው? የእሱ ማንነት ልንገርሽ። ምንድን ነው እዚህ መሰለኝ? ዳንኤል ይባላል። ሃኒ አትበይ። ሃኒ ምንድን ነው? ባለቤት እንዳለ አታውቂም ነው? ሃኒ የቤት ስሜ ነው። በእናትህ አክስቶቼ፣ ዘመዶቼ ምናምን ቤተሰብ የሚጠራኝ። ኧረ እባክህ ቤተሰብ ሃኒ ብሎ ከመቼ ጀምሮ የሚጠራ? ምንድን ነው እንደዚህ የሚያለብህ? ምንድን ነው? ናይ ወዴት ነው ይዛት የምትሄደው? ወደ ውስጥ ማነሽ አንቺ? እውነቱን ሳላቅ የትም አንነጋገርም። ንገረው። ለምን አትነግረውም? ዳኒ በአንድ ጊዜ ና ማንነቷን ትነግራለች። ችግር የለውም። ወይ ዳኒ አይደለም አንድ ጊዜ ውስጥ አውርቻት ልመለስና ሁሉንም ነገር እንነግርሃለን። ነይ እስከዛሬ ድረስ እቺ ነች ማለት ነው እንትን ስትል የነበረው። ወዴት ነው የምትሄደው? ንገረኝ እንጂ። ቆይ ዳኒ በእናትህ እዛው ጋር አሁን አውርተን እንመለሳለን እያልኩ አይደል? ምንድነው? ምን አዳምጪ። አክስቱ ነኝ በይ በቃ። ምን ችግር አለ? ለምን አክስቱ መሆን አስፈለገ? ለምን ድምፅሽ ምንድነው? ለምን ማነገረኝ? ቆይ ተዋረድኩኝ። ወይኔ ተዋረድኩኝ ይላል። ማነሽ? ነይ እስቲ ወደዚህ ነይ። እንደኔ ዛሬ አልፋታም ጭራሽ። እህቴ ባለችበት ምንድነው? እኔ ያገባኝ ነገር የለም። ምንድነው? ለምን አትነግረውም ስለኔ? እኔ አንተን አላውቅህም። አንተ ራስህ ማነህ? እሱ የሷ ሌላ ሴት ተጨመረሽ እንደመጣሽ አታውቂም? የእሙ ወንድም ነው አንቺ። እኔ አላውቅም። የእሙ ወንድም ነኝ ካለቦሽ። እሙ ማናት? እሙ ደግሞ የእሱ ባለቤት ነች። አንቺ ደግሞ ሌላ ውሽማ ማለት ነው። እሱ የእሱ ሁሉንም ነገር እያወቅሽ እንደማያውቅ እኔ አላውቅም። ምንም አውቀው ታሪክ የለም። እሺ ሌላ ነገር አትፍጠሪ በእግዚአብሔር። ለምን የምፈጥረው አንተ? ወይ በፈጣሪ ዳኒ በእናትህ ውጪ እናውራ። ውጪ እናውራ በቃ። ምንድነው ውጪ ማውራ? ምን ቀረሽ? ማወቅ ነው የምትፈልገው? ሁሉንም ነገር ማወቅ ነው የምትፈልገው? አንተ እዚህ ከማንም እንትን ጋር እንትን ትላለህ። እኔ እህት እዛ ትደርቃለች። በእናትህ ደግሞ ዳኒ ማለት ምንድን ነው? ዛሬን ተባበረኝ። አሁን ተከትላት ትመጣለች። ባል ካለው ሰው ጋር ሚስት ፍቅር ተከትላ ትመጣለች። ከተከበረ ሰው ጋር መተሽ አሸገዳሚ አትይ። ለምን ማለት ነው? ለሻሽ ገዳሚ የምልህ ሰው አይደለም። እና የት ያገኘሽ? ሲጀመር ንገራቸው። አንተ ንገረው፣ ለእሱ አስረዳው። እኔ ለአንተ ምንህ ነኝ? ምንድነው ብለህ ነው የተዋወቅከኝ?
እኔ ማን ነኝ እስከ ዛሬ? እኔ አክስቴ ነኝ። አክስቴ አይደለሽ እንዴ? አክስቴ እኔ አክስቴ ነኝ። ወይኔ አክስቴ ነኝ እኔ። አክስቴ ላይ ተጫወትክባት። አይደለሁም አክስትህ አትበለኝ አክስቴ። እኔ አክስትህ አይደለሁም። ኧረ በእግዚአብሔር ምን ማለት ነው? ምን ሆነ ነው? ንገረው በስርዓት አስረዳው። አክስቴ ነሽ። ለምን አትናገርም? አክስቴ ነሽ። አስረዳው። እኔ አክስቴ አይደለሁም። ንገሪው አክስቴ እንደሆንሽ ንገሪው። አይደለሁም እኔ አንተን አላውቅህም። ምን ሲሰሩ ነበር? እሺ ጓደ አንተ ምን ሲሰራ ነው? ልቀቀኝ። ምን ሲሰራ ነበር? ምን ሲሰሩ ነበር? ታረጋግጡ። አክስቴ ንገሪው። ምንድነው? ምንም ቤቱን ልታስተካክልልኝ ነው የመጣችው። ቤቱን ልታስተካክል አይደለም የመጣችው። ልብሷን እያየሁ ነው አይደለም? ምንድነው? ስማ ምን እናደርገው? ለምን አትረጋጋው? የተፈጠረ ነገር አለ ቤት? ምን ይፈጠራል እኮ ምንድን ነበር ስታስታክል? እሙ ትመጣለች። በእናትህ ፍቅር ትመጣለች። ትምጣ። ምን አገባኝ? ትምጣ። ውጪ እናውራ እያልኩ እኮ ነው። አንቺም ቢሆን ውጪ እናውራ። በቃ እዚህ ቤት ውስጥ ከመጣች ደግሞ ሌላ ችግርና ሌላ ጸብ ነው። እኔ ለምን እወጣለሁ? ማቆ ቤቴ እኮ ነው። ለምንድን ነው የሚወጣው? እኔ አልወጣም። ልወጣም አልችልም። ምንድነው ይሄ ሁሉ ተአምር ነው? እህቴ ላይ ትማግጣለህ አንተ። ምን ልታረግ? ልደውል? ኧረ በእግዚአብሔር ዳኒ በእግዚአብሔር ልቀቀኝ። እንደዚህ ትልቅ ሴት አቦ፣ አንቺ ለምን ሰው የሚልሽን አሰሚ? ውስጥ ግቢ በቃ። አንተ እንደውም ሊያሳፍርህ ይገባል። ውስጥ ግቢ። ለምንድን ነው ውስጥ የምገባው? እኔ አልገባም። አንተ ለምን እጄን እንዳነሳ ታደርጊኛለሽ? አትደውል። እደውላለሁ። ደውል። እኔ አልወጣም፣ የትም አልሄድም። ዛሬ በደንብ ማወቅ አለብን። በቃ እውነቱን ማወቅ አለብን ዛሬ። አንቺ የሰው ቤት መጥተሽ አታውሪ። ቤቴ ነው ይሄ። የኔ ቤት ነው ይሄ። አንተ ቤት አይደለም። ከየት ያመጣሽው ቤትሽ? አንተ የምትላለው ሴት አላውቀውም። እኔ ማነው ሰርቶ ለፍቶ ያመጣው? አክስቴ ነሽ። እህቴ በሰራችበት እህቴ በለፋችበት። እኔ አክስቱ አይደለሁም። ንገረው። እኔ አክስትህ ነኝ። እኔ አክስትህ አይደለሁም። ንገረው ለሱ። እኔ የማንም እንትንማ መጥቶ ምንድን ነው አስፈላጊ የሆነው ነገር? ንገረው። አክስቴ ያለመሆኑን ንገረው። ግቢ ወደ ውስጥሽ። እኔ አልገባም። በቃ አልገባም። ለምንድን ነው የምገባው? እንዳትደውል፣ በእግዚአብሔር እንዳትደውል። ቆይ ዳኒ፣ ሰው እንዲገዳደል እንዲደማማ ነው የምትፈልገው? ኧረ ተፈስቷል፣ ጉድ ተፈጥሯል ነው የምልሽ። ዝጋው። ለምንድን ነው የምታዘጋኝ? ክፈተው። ዛሬ ጉዳችሁን ካላሳያችሁ ወንድ አይደለሁም። እኔ ምን ፈልገው ነገር አይደለሁም። እኔ ርካሽ ሴት አይደለሁም። እኔ ቤቴ ነው የመጣው። በደህና ሰው እንኳን ትቀይራት። ራሴ ፍቅረኛ የቤት ነው የመጣው። በአሮጊት ትቀይራታለህ። በአሮጊት አልፈቅድልህም። እንደዛ ይባል። እንዴት እንደዚህ ትላለህ? እህቴን ነው የሰጠው። እህቴ ገባህ? በደም ነው የተሳሰርነው ከእህቴ ጋር። ልቀቅኝ እንዳትነቂ። አስወጣው። ከዚህ በላይ እኔ ትዕግስት የለኝም። ትዕግስት የለኝም። የሚለውን እየሰማሁ ነው። ቤትሽ ነው። አስወጪው። እኔ እባክህን አስወጣው። የእህቴ ቤት እኮ ነው። ውጣ። በእህቴ ቤት ውጣ። አስወጪው። ውጣ። መብትሽ ነው ማስወጣት። ከቤትሽ በእህቴ ቤት ነው የምወጣው። አንተ እኔን አስደረገኝ። ባለቤቷ እኔ ነኝ። ከቤትሽ እኔ ነኝ። መብቷ ነው ማስወጣት። ውጣ አላት። ስልኬን አንተ በቃ ውጣ። እሰራላችኋለሁ። እንዲህ እንደዘላዘላችሁ አትቀበሉ። ሲቀጥል ስትመጣ አፈር ድርሽን ነው የምታበላው። የፍቅር ቤት ነው እንጂ እንደውም የአንተ ቤት አይደለም። እሺ ውጣ። ይሄ ደግሞ ለአንቺ አታንስ። አፈር ድርሽ ውጣ። ሌላ ነገር እንዳትፈጠር ችግር የለም። ውጣ። አንቺ በእግዚአብሔር ምን ሆነ ነው? እሺ ቶሎ ውጣ። ከዚህ ቤት ችግር አለ እንዴ? ይጠራታል። አሁን ይጠራታል። ታዲያ ምንድነው? እኔ አይደለም ደም እንድትቀበል። ቆይ ምንድን ነው ችግሩ? እኔ ምን አጠፋው? ምን አረኩ? አንተ መውደዴ ነው ክፋቴ? እወድሃለሁ ስላልኩ ነው ክፋቴ? እኔ በጣም እንደምወድህ አታውቅም? ምንድነው ከኔ ጋር እኔን አትወደኝ? ደም እንድትቀበል ፈልጌ የምን ደም ነው? ስለበሽና በእናትሽ ምን ያስፈልገ? ደም አንቀባም እኛ። ትመጣለች። ትምጣ። ምን ያስፈልገ? ትምጣ። ምንድነው ችግሩ? ለምን ይፈጠራል? ምንም የሚፈጠር ታሪክ የለም። በቃ ቤቴ ነው። ከቤቴ ትወጣለች አለሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም
ለኔ በምድር ላይ ያለሽ ጉዳይ